ሰውነታችን ላይ ምን እንዳለ ለመመርመር ለመረዳት የሰይጣንን የዲያብሎስን ስራ ለማወቅ ሴራውን ለማክሸፍ በመንፈስ ቅዱስ ለመቃኘት ምን ማድረግ አለብን? መቁጠሪያን መጠቀም አለብን። ምዕመንም ሆነ አባቶችም እናቶችም መጠቀም ያስፈልጋል። ወጣትም ራሱ ላይ ያለውን ፈተና ይሄን ሱስ የሚከተውን ፈተና ምንድነው እኔ ሰይጣን ያለብኝ እንደ የሚለው ሁሉ በዚህ በመቁጠሪያ ቢትቀጠቅጡት አጋንንት ይጋለጥላቸዋል። ስሜትን ልክ መጀመሪያ ትከሻችን ቀኝ ትከሻችን ወይም ግራ ትከሻችን እንደዚህ በጌታ በኢየሱስ ክርስቶስ ስም በድንግል ማርያም ስም ተቃጠል። በላይ ያለ ርኩስ መንፈስ ዛር፣ ውቃቢ፣ አይነጥላ፣ መተት፣ አዳልሞቲ፣ ወሰንጋላ፣ አዳኝ ወርቆ፣ ሻሃንበሶ፣ አብድል ቃድር እያልን የዛሮቹን የሰይጣኖቹን መንፈስ በምንጠራበት ሰዓት ልክ ትከሻችን ላይ ያለው አጋንንት ይቃጠላል። በዛን ጊዜ ሰውነታችን ይወረናል፣ ይበላናል፣ ያሳክከናል፣ ይቆነጥጠናል፣ ይደነዝዘናል፣ ስሜት ይሰጠናል ወይም ያዛጋናል። በዛን ጊዜ ልክ ስሜት እንዳለ ልክ እየዞርን ቀኛችንን ስንመታ ግራችን ስንመታ ቀኛችን እያለ ስለሚዘዋወር ከዛ ደግሞ ጀርባችን ላይ ወገባችን ላይ የሚቀመጡ መንፈሶች ስላሉ እነኛ ስንቀጠቅጣቸው ስሜት ያሳዩናል ማለት ነው። እግራችንን ሲደነዝዘን እግራችን ላይ እንመታዋለን። በዛን ጊዜ መኖሩን ያስተምረናል ማለት ነው። ትከሻችንን የሚዘን ከሆነ ልክ ትከሻችንን ስንቀጠቅጠው ጠቋር የሚባልን የዛር ውቃቢ የውቃቢው እንዳለ ውቃቢዎች እንዳለ የቤተሰብ ዛር ውቃቢ ቡዳው ሳይሆን ዛሩ የዛር ከዘር የሚመጣውና አዳልሞቲ፣ ወሰንጋላ፣ አዳኝ ወርቆ፣ ሻሃንበሶ፣ ናብድ ቃድር፣ ነጠቋር አባቡሌ የሚይዙት ዋና ምን ላይ ትከሻችን ለምን በዚህ በሰቆቃ ኤርምያስ ላይ ምንድነው የሚለው? አሳዳጆቻችን በትከሻዎቻችን ላይ ናቸው ይላል። አሳዳጆቻችን በትከሻዎቻችን ላይ ትንቢት ማለት ሰቆቃ ኤርምያስ ምዕራፍ 5 ከቁጥር 1 ላይ ብናነበው አሳዳጆቻችን በትከሻዎቻችን ላይ በአንገታችን ላይ ናቸውና ዋናው አንገትን ነው የሚይዘው። ዲያብሎስ እንዳሰግድ ጎንበስ እንዳትል በዚህ አንገት ማህተብ እንዳይኖረው ማህተብ የሚያስበጥስህ አጋንንት ምን ላይ ነው ያለው? አንገት ላይ ነው፣ ትከሻችን ላይ ካለ ወደ ቀኝም ወደ ግራም አዙረን አናይም ማለት ነው። ደጉንም ክፉንም አናይም። ወደ ደጉ አይመራንም፣ ወደ ግራ ዘወትር ይመራናል ማለት ትከሻችን ላይ ተቀምጦ ልክ መኪና ሹፌር መኪና መሪ እንደሚመራ እንደሚያሽከረክር ሁሉ ዲያብሎስም ትከሻችን ላይ ዛሩም ወቃቢውም ትከሻችን ላይ ሆኖ የኃጢአትን መሪ ይመራናል፣ ወደ ኃጢአት ይመራናል። ከሰውነት መደዳ ከእግዚአብሔር ሕግ እንወጣለን ማለት ነው። ሰውነታችንን ረስተን ወደ እንስሳ እንጓዛለን። ይህ ነው አብዛኛው መቁጠሪያ የሚያስፈልገን ማለት ነው። ልክ ስንቀጠቅጠው ምልክት ይሰጠናል። የሚበላን ከሆነ እዛ ባለበት ቦታ መቀጥቀጥ በድንግል ማርያም ስም ቀጠቅጣለሁ፣ በላይ ያለ ርኩስ መንፈስ በድንግል ማርያም ስም ቀጠቅጣለሁ ስትሉት ወዲያው ነው ይበላል፣ ይቆነጥጣል፣ ያዛጋል። የሚያዛጋም ከሆነ ደግሞ እንደዚህ ጭንቅላታችንን ራሳችንን የሚቀጠቅጠን ወይም የሚያመን ከሆነ በራሴ ላይ በጭንቅላቴ ላይ ያለ የአይነ ጥላ መንፈስ የቡዳ መንፈስ ዛር ውቃቢ አይነ ጥላ በጌታ በኢየሱስ ክርስቶስ ስም ተቃጠል፣ በድንግል ማርያም ስም ተቃጠል፣ በቅድስት ሥላሴ ስም ተቃጠል፣ በጻድቃን በሰማዕታት ስም ተቃጠል። ቀጠቅጣለሁ ስንለው ራስን አጋልጥ ስንለው ቀጥታ ጸበል ቦታ ስንሄድ ራስው ስለምናቃጥለው በመቁጠሪያው የእግዚአብሔር ስም ስላለበት በመቁጠሪያው ስለሚቃጠል ስለሚደክም ጸበል ቦታ ስንሄድ አባቶቻችን ጋር ለመጋለጥም ወይም ለመሸኘትም ቀላል ይሆናል ማለት ነው። አንድም ለአባቶች ቀላል ዘዴ ይሆናል ማለት ነው። አባቶች አይታገሉትም። እዚህ ቤት ውስጥ ስለሚበስል ቤት ውስጥ ስለሚደክም ጸበል ቦታ ሲሄድ ቶሎ ብለው አባቶቻችን ሲጠይቁት ወዲያውኑ ጮሆ ይወጣል ማለት። ስለዚህ በመቁጠሪያ መቀጥቀጥ ያስፈልገናል። ስለዚህ መቁጠሪያ የሌለው ጻድቅ የለም። በስዕለ አድኗቸው ላይ ስንመለክ እዚህ ጋር አቡነ ገብረ መንፈስ ቅዱስም ወይም አቡነ ተክለ ሃይማኖትን በምናያቸው ሰዓት በቀኝ እጃቸው ወይም በግራ እጃቸው መቁጠሪያ ይዘው ነው የምናያቸው ማለት ነው። አቡነ ተክለ ሃይማኖት ባሉበት ስዕለ አድኖ ላይ ወይም ጻድቃን ሰማዕታት ባሉበት ላይ መቁጠሪያ አላቸው እና አቡነ እዚህ ጋር አቡነ አሮን ይላል። አቡነ አሮን ቅዱስ አባታችን አቡነ አሮን እዚህ ጋር መቁጠሪያ ይዘዋል። አባ ጎባ እዚህ ጋር ስዕለ አድኗቸው ላይ መቁጠሪያ ይዘዋል። እንደዚሁም ብዙ አባቶች ያለ መቁጠሪያ አይንቀሳቀሱም። እዚህ ጋርም እንደዚሁ አቡነ እስትንፋሰ ክርስቶስም መቁጠሪያቸውን ይዘዋል። አቡነ አባ ኢየሱስ ሞዐብ እንደዚሁም መቁጠሪያቸውን ይዘዋል። እዚህ ጋርም እንደሉ ቅዱሳን አባቶች እንዳለ በመቁጠሪያ ነበርም የነሱም በረከት እንዲያርብን በመቁጠሪያ ድል የምናናደርግበት ማለት ስለሆነ እናታችን ክርስቶስ ሰምራም እዛ ጋር መቁጠሪያን ይዛለች እና አቡነ ተክለ ሃይማኖት አቡነ ገብረ መንፈስ ቅዱስ እዚህ ጋር ይሄው 41 64
ስለው ስለ አድኖ በመቁጠሪያ ይዘዋል እና አቡነ ተክለ ሃይማኖትም እንደዚሁ ስለ አድኗቸው ላይ የአቡነ ተክለ ሃይማኖት መቁጠሪያቸው እዚህ ጋር አለ። አቡነ እስትንፋስ እና አቡነ ሳሙኤል ሁሉ እዚህ ጋር ይዘዋቸው ነው መቁጠሪያውን የምናየውና መቁጠሪያ ከአባቶቻችን በረከት የምናገኝበት እዚህ ጋር መናገር የፈለኩት የቤተሰቦቻችሁን መንፈስ ስትስቡ መጠንቀቅ አለባችሁ። የቤተሰቦቻችሁ መንፈስ መሳብ ያለባችሁ በትክክል እናንተ ራሳችሁ በሁለት እግራችሁ ከቆማችሁ ነው። አይሳብም፣ በመሰረቱ አይሳብም፣ በፍጹም አይሳብም። እኔ ይሄን አልደግፈውም። ግን የቤተሰቦቻችሁ መንፈስ ብዙ ዓመት መስዋዕትና ግብር የለመደ ነው። ወልደህ ከሆነ የልጆችህን መንፈስ ብትስብ ችግር የለውም። ካንተ ነው ሄደው ወደ እነሱ። ምናልባትም የጎረቤት ቡዳ ይኖራል፣ ስበት ትቀጠቅጠዋለህ፣ አቅም ይኖራል። ካንተ መወለድ በፊት ግን ብዙ ዓመት ግብር የለመደን መንፈስ ስቦ ግን እና ታሰር ማለት ከባድ ነው። የዘመኗ ፍጻሜ ሆነ እንጂ የምትቀጥል ቢሆን ኖሮ ይሄ ነገር ጥሩ አልነበረም አካሄዱ። ግን ደግሞ በዚሁ በኩል ደግሞ እግዚአብሔር ልጅቷን እንድታልፍ አደረጋት፣ አስተምሯታል። ለምን ነፍሷን ወደ ሲኦል ይዞት እንዳይሄድ ነው እግዚአብሔር ያስተማራት። ቶሎ ቁረቢ ያሏት ለዚህ ነው። እናትየው ማነው መነኩሴው በይ በማግስቱ ቁረቢ ብሎ ያቆረቧት አይደለም። ይሄ ነው ትልቁ ነገርና የቤተሰቦቻችሁን መንፈስ እባካችሁን አትሳቡ። የልጆቻችሁን ስትስቡ መጀመሪያ እናንተ ራሶች ጠንክራችሁ። ይናደዳል አንዳንድ ጊዜ እንዴት ይላል ሄጄ አልፌ ልጁ ላይ ዛር ሆኜ እንዴት መልሳ ትስበኛለች? አንቺ ላይ መተት ከነበረ የምትወልጁ ልጅ ላይ ደግሞ ዛር ሆኖ ነው የሚያልፈው። ለምን ተወልዷል። ሲወለድ ዛር ይባላል፣ ስሙ ይቀየራል። እና ሲመለስ ወደ አንቺ ሲመጣ እልከኛ ሆኖ ነው የሚመጣው። እልከኛ ሆኖና በጣም መጠንቀቅ አለባችሁ እባካችሁን። በተቻላችሁ መጠን እዛው ባለህበት ታሰር ማለት ልመዱ። ባለህበት ታሰር። ልጅቷ ዲያሪው ላይ ከጻፈችው ዲያሪውን አግኝቼዋለሁ ባይዘው ከጻፈችው ላይ ሳነበው እንደተሳሳተች የጻፈችው እንደዚህ ማድረግ አልነበረብኝም፣ ይሄን በማድረጌ ብዙ ዋጋ ከፈልኩኝ፣ እንደዚህ ተሰቃዩ፣ ግን ሰማዕቱ አዳነኝ እያለች የጻፈችው። ስለዚህ ልክ ናት። የጻፈችው ነገር ማክበር አለብኝ፣ መናገር መልእክቱን መናገር አለብኝ። ሳንተዋወቅ በማለፏ ነው እንጂ በጣም ማዝ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄን ነው ልናገር የምችለው። ዛሬ ለየት ያለ ገጠመኝ ነው አይደል የነገርኳችሁ። እንጃ ቅድስት ብዬ ባላትም የተባረከች ልጅ ናት። ሌላ ምንም ልል አልችልም። በቃ እግዚአብሔር ሲባርክ እንደዚህ ነው። የወጣችበት ማህፀን የተባረከ ባይሆንም ሴትዮዋ እንደሚሉት ማለት ባይሆንም በአዳም ልኮ እያመልኩ ባለውበት ሰዓት ላይ ነው የተወለዱት ልጆችን የሚሉት። ግን ባይሆንም እግዚአብሔር ደግሞ ለይቶ አንዱን ይባርካል። ቤተሰቡ እንዲድን ለቤተሰቡ ዋጋ የሚከፍል ሰው ደግሞ ይኖራል። ስለዚህ ነው ደጋግሜ የምናገረው፣ እባካችሁን በእናንተ ቤት ውስጥ የሚጸልይ ሰው የሚሰግድ ሰው ስታዩ አታሹፉበት። በሱ ውስጥ ያለው ጸሎቱን የሚሰማው መልአክና ቅዱስ ወይም እግዚአብሔር መድኃኒዓለም ድንግል ማርያም ያዝኑባችኋል። የገለፈጣችሁትን ያክል ዋጋ ትከፍላላችሁ። መቼም የሳቃችሁበት ልል አልችልም። መገልፈጥ ነው የሚለው። ዋጋ ትከፍላላችሁ። የሚሰግድ የሚጸልይ የሚተጋ ሰው መንፈሱ ባይወጣለትም እየጮኸ እየታገለም እንኳን ቢሆን እሱ ለሄደው እናንተ ምንድን ናችሁ? እሱ ጸበል ለሄደው፣ እሱ ለሰገደው፣ እሱ ለተጋው ምናችሁ ተነካ? ዝም ብላችሁ ያን ሰው ነፃነቱን መፍቀድ በቃ ይጸልይ ይስገድ። የግዴታ ከሰይጣን ተገላግሎ አይደለም ሰው ጻድቅ የሚሆነው። አጋንንት ሐዋርያትን ያስገደላቸው ያሰየፋቸው ማን? አጋንንት አይደል ሰው ላይ አድሮ። ሰው በአጋንንት ሞተ ማለት አጋንንት ይዞት ሄደ ማለት አይደለም። እንዴት ሆኖ ነው የሞተው ነው። በማን ሞተ ሳይሆን እንዴት ሆኖ ነው የሞተው። ንስሐ ገብቶ ቅዱስ ቁርባን ተቀብሎ ተዘጋጅቶ ከሞተ ምንም ይግደለው፣ እንቅፋትም ትንታም አጋንንትም ምንም ይግደለው፣ ይሄ ሰው የክርስቶስ ነው። ነፍሱ ከስጋው ስትወጣ መላእክቶች ይመጡና የእኛ ናት ይላሉ። ይሄ ነው ማሰብ ያለባችሁ። እላዩ ላይ አጋንንት ስላለ እሱ በሽተኛ እናንተ ጤነኛ አይደለም። እንደዚህ ብሎ ነገር የለም። እንዲያውም አንደኛውኑ መንፈሱ የተጋለጠለት ሰው ይሻላል። ታውቃላችሁ ለምን? ጠላቴ ሰይጣን ነው ብሎ ሁልጊዜ ይሰግዳል። ጠላቴ ሰው ነው አይልም። መተት ወረወረብኝ ብሎ ቢያስብ እንኳን መንፈሱን እያሰረ ጸበል ለጸበል ይሮጣል። እግዚአብሔር ላይ ነው ተስፋ የሚያደርገው፣ ጸበሉ ላይ ነው ተስፋ የሚያደርገው። ምናችሁንም አይነካችሁ። ይታገል። ከቻላችሁ እንዲያውም ጸልይልኝ ማለት አለባችሁ ለእንደዚህ አይነት ሰው። አንዳንድ ኮሜንት ያለው በጣም ነው ማዝ ነው። በዚህ አጋጣሚ በእውነት እናንተም ታማችሁ እግዚአብሔር ያሳያችሁ እንዳልል የእናንተን መታመም አልፈልገውም። ለምን ሳትነቁ ከታመማችሁ
ትጎዳላችሁ። የነቃ ሰው ሲታመም ይሻላል። አንዳንድ ጊዜ ኮሜንት ምን ያለው መምህር ተስፋዬ ጋር ሂጂ። አንዳንድ ሰዎች እንደዚህ ሆኜ ኢንተርቪው ሲደረጉ እንደዚህ ተደርጌ ልጅ እንደዚህ አድርጎት ማም ያሉ ኢንተርቪው ሲደረጉ ሌላ ዩቲዩብ ላይ መምህር ተስፋዬ ጋር ሂጂ ደዊ እሱ እንደዚህ ያረግሻል እንደዚህ ያግዝሻል ብለው ሲጽፉ ከስር ኮሜንት ገብተው ምን ይላሉ? እሱ ለራሱ ባጋንንት ተይዞ ምን እሱ ላንቺ ምን ይጠቅምሻል ይላሉ። አዎ ምንም ላልጠቅማት ይችላል። የሚገርማችሁ ግን የሚጽፉት ሰዎች ምን አይነት አመለካከት ነው ያላቸው? አጋንንት ሲወጣልኝ ነው ያዩት ወይስ ሲያሰቃየኝ ነው ያዩት? ሰው ሲገላገል አይደል የሚያዩት? ወጣልኝ እፎይ ተገላገልኩ ማለት እኔ አጋንንታም ነኝ ማለት ነው። በጣም እኮ የሚገርም ነው እኮ እናንተ። ሰው እኮ እንዴት ከአፉ የሚወጣው ፍሬ እንደው አያስምረውም እኮ። እግዚአብሔር ቸር ነው እንጂ ከባድ ነው። ቸር ነው፣ በጣም በእውነት ቸር ነው። እኛስ በየቀኑ እያራገፍን እየተገላገልን ነው። አዎ ራሴን በሁለት እግሬ ካላቆምኩኝ ሰው ላግዝ አልችልም። ግን ደግሞ እንደዚህም ሆኜ ሰው እያገዝኩ ነው። ሲገባ ሲይዘው ሳባረው ቅዱስ ቁርባን ባይኖር ኖሮ ጸሎትና ቅዱስ ቁርባን ስግደት ባይኖር ኖሮ በህይወት አልኖርም ነበረ። ተውት ስግደት ጸሎቱን፣ ቅዱስ ቁርባን ባይኖር ኖሮ ጸበል ባይኖር ኖሮ በህይወት አልኖርም ነበረ ብዬ ደጋግሜ እናገራለሁ አይደል? በቃ ይሄንን እኛን የምንናገረውን የምናስተምረውን ትምህርት የሚተቹ ሰዎች ቅዱስ ቁርባን ተቀብለው ያውቁ። ተቀብለውም ከሆነ በዛ እንደበታቸው ከሆነ ይሄን የሚናገሩት ማንን እየሰደቡ ማንን እየጸፉ ነው? በጥፊ እያገለገልን ነው ያለነውን ክርስቶስን፣ በዛ ውስጥ ደግሞ እየተገለገሉ ያሉትን የቆረቡትን ምዕመናን በጥፊ እንደመምታት የሚቆጠረው በጣም ነው የሚያሳዝነው። ቦታ አንዳንድ ጊዜ እንዴት ሰው ቢያንስ እንኳን ፍሬ አፍርቶ ሚዲያ ላይ ፍሬውን ይዞ እንኳን መጥቶ አያሳይም? ሁልጊዜ ሚዲያ ላይ በማውራት እኛስ የምንቀረጽበት ሰዓት አለን። ዶር ቱ ዶር የምናገለግልበት በየቤቱ ምክር አገልግሎት የምሰጥበት ሰዓት አለኝ። ከዚህ ሁሉ ሰዓቴ ለልጆቼ ከምሰጠው ቆጥቤ ለባለቤቴ ከምሰጠው ቆርጬ ከሁሉም ነገር በጣም ብዙ ነገር ወስጄ ነው እናንተ ላይ ትኩረት እያደረኩ ያለሁት እና እንደዛም ሆኖ ግን ፍሬያማ ነኝ። በጣም ነው እግዚአብሔርን ማመሰግነው። ሰዎች ይለወጣሉ፣ ቅዱስ ቁርባን ይቀበላሉ፣ ንስሐ ይገባሉ፣ ከባዕድ አምልኮ ይወጣሉ። ይሄ መታደል እኮ ነው። ይሄ ሚዲያ በመከፈቱ ስንት ነገር ተጠቀምኩኝ። በጣም ብዙ ሰዎችን የጠቀምኩት በእኔ በኃጢአተኛው ይሄን ከሰራ ህይወታቸውን ዘግተው ገዳም ገብተው የሚጸልዩ አባቶች ስንት ሰው እያዳኑ እንደሆነ በዚህ ማሰብ ይቻላል። እና እግዚአብሔር ሁላችንንም ይማረን። መጥፎ ኮሜንት የምትጽፉ ሰዎች በርቱ፣ ግን ንስሐ ግቡ። መጥፎ ኮሜንት እኛን ምንም አያደርገንም። እኛ እየቀጠልን ያለ ነው። እናንተ ግን የአፍህን ፍሬ ትበላለህ የሚለው ጥቅስ እየፈረደባችሁ ነው የምትቀጥሉት። ህይወታችሁን ቼክ አድርጉት እስቲ። ነው ወይስ እኛ ያየነውን ስቃይ እዩ ብለን እንርገም? አይሆንማ። የኛ እርግማን አይስማማንማ። መመረቅ ነው የሚስማማን። እንኳን እኛ የክርስቶስ ልጆች ነን ብለን የምናስበው ጠንቋዩ እንኳን ያጋንንት ልጅ የሆነው በለዓም እንኳን መርቅ አለኝ ብሎ ነው የመረቃቸው። ስለዚህ እኛ ያየነውን ስቃይ ሳይሆን ያየነውን ደስታ ያየነውን በአጠቃላይ ደስ የሚል መንፈሳዊ ህይወትን ያሳያችሁ ነው የምንለው። ሚስጥር ይግለጥላችሁ።